በ27 ምን ነበር መድኃኔዓለም ይኸው ነገራችሁኝ እኮ ታዲያ የልቤ ውብ ቃል መድኃኔዓለም የሕይወቴ ቀና መንገድ መድኃኔዓለም ቅድስት ድንግል እናቴን የሰጠኸኝ መድኃኔዓለም መድኃኔዓለም አባቴ መድኃኔዓለም እንኳን ለዓመቱ መድኃኔዓለም በሰላም አደረሳችሁ። የማይነጥፈው ደስታችን መድኃኔዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። ተሰቅለ አምላኬ ዲባይ ዘመስቀል አምላኬ ዲባይ ዘመስቀል ተሰቅለ አምላኬ ዲባይ ዘመስቀል ተሰቅለ። አሁንም በቤታችሁ የጎደለ ነገር ካለ እግዚአብሔር በጽናታችሁ ሊሰጣችሁ ነው እንጂ ንፉግ አባት የለንም። የኛ አባት ደግ ነው። ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? እንኳን ለዓመቱ ለመጋቢት 27 ለቸሩ መድኃኔዓለም ዓመታዊ ክብረ በዓል በሰላም አደረሳችሁ። ዛሬ በዓሉን በማስመልከት እጅግ ልዩ የሆነ ቪዲዮ ነው ወደ እናንተ ይዤላችሁ የመጣሁት። በዓሉን በማስመልከት መድኃኔዓለምን በማስመልከት የተሰበኩ ስብከቶች ለአባ ገብረ ኪዳንና ሌሎች መምህራን ያቀረቡልን ስብከቶችና እንዲሁም የተዘመሩ ዝማሬዎችን የተመለከትን በዓሉን አብረን የምናከብር ይሆናል። ውድ የዚህ ቻናል ተከታታዮች እናንተም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ምትሏን በመንካትና በመጫን ቤተሰብ መሆን ትችላላችሁ። በቀጣይ በሌሎች በአዳዲስ ፕሮግራሞችም እየመጣን ስለሆነ ዛሬ ደግሞ እነሆ 50,000 ሰብስክራይበር የገባንበት ቀን ነው። እናንተም እንግዲህ ቻናሉን ለማሳደግ ሰብስክራይብ እያደረጋችሁ ቪዲዮን ላይክ በማድረግ ጀምሮ በቀጥታ ወደ ቪዲዮቹ የምናልፍ ይሆናል። መልካም ቆይታ። የማይነጥፈው ደስታችን መድኃኔዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። ሁሉ ነገር ሁልጊዜ አያስደስትም። አንድ ቀን ቢያስደስት፣ ክርስቶስ ግን ሁልጊዜ ደስታችን ነው። በልብስ ልደሰት ብትል ልብስን ወይ ሰዎች ይወስዱታል፣ ወይም የተሻለ ልብስ አሰፍተው የሚመጡ ሰዎች ያስቀኑና በአንተ ልብስ መደሰት ታቆማል። በጤና ብትደሰት ሲያምህ ይከፋል። በመልክ ብትደሰት ስታረጅ ይከፋል። በሚስታችሁ ብትደሰቱ ስትሞት ይከፋችኋል። በባል ብትደሰቱ ሲሞት ይከፋል። ቅዱስ ጎርጎርዮስ እንደተናገረ በሀብት ብትደሰቱ ስታጡት ትከፋላችሁ። በሹመት ብትደሰቱ ስትሻሩ ይከፋችኋል። በክርስቶስ ብትደሰቱ ግን ማንም አይወስድባችሁ። እሱን ማን ይነጥቀናል? ሁሉ ይወሰዳል። የማይወሰድ ሀብት ክርስቶስ። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችሁ አለ። እላችኋለሁ በማን ደስ ይበላችሁ አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። ሁልጊዜ በጌታ ደስ ይበላችኋል። ተሰቅለ አምላኬ ዲባይ ዘመስቀል አምላኬ ዲባይ ዘመስቀል ተሰቅለ 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 አምላኬ ዲባይ ዘመስቀል ተሰቅለ
አሁንም በቤታችሁ የጎደለ ነገር ካለ እግዚአብሔር በጽናታችሁ ሊሰጣችሁ ነው እንጂ ንፉግ አባት የለንም። የኛ አባት ደግ ነው፣ አይሰስትም። የሚያልቅበት እኮ የሚሰስት ነው። የሚከለክለው የሚያልቅበት ነው። የሚሰስተው የሚጎድልበት ነው። እሱ ሁሉ ሙሉ ነው። ዓለም ሁሉ በእጁ ነው። ስሙ የተመሰገነ ይሁን። ስለዚህ ሁሉ በእጁ የሆነውን እግዚአብሔር በጽናት ጠይቁት። ትልቁ ነገር ይሄ ነው። እየጠየቁት ኖረዋል። ከዛ ፋይሉን ዘግተዋል፣ የጥያቄ ፋይላቸውን። እግዚአብሔር ግን አረሳ። ጠይቀሽው አንቺ የረሳሽው ነገር አለ። እግዚአብሔር ግን ቀን ጠብቆ ይሰጥሻል። እግዚአብሔር የሚሰጠው መቀበል ለሚችሉ እጆች ነው። ሌላውን መንገድ እንዳትረሱ። የምንቀበልበት ቀን ሲደርስ ይሰጠናል። የፍላጎታችን ቀንና የአጠቃቀማችን ቀን ይለያያል። ማን ያውቃል? ሁሉን እግዚአብሔር ነው። ግን ቢዘገይም የሚቀድመው የለም። የሰማይ ቤቴ አረከበች እመቤቴ የሰማይ ቤቴ እመቤቴ የሰማይ ቤቴ እመቤቴ የሰማይ ቤቴ እመቤቴ የሰማይ ቤቴ እመቤቴ የሰማይ ቤቴ። አባቴ የሕይወቴን መሰረት አንተን አደረግኩ። ብዙ እየበደልኩ አባትነትህን ምሕረትህን እደጅ ለመንኩ። አላሳፈርከኝ። ቅዱስ ሰላምህን በልቤ አልክልኝ። ጸሎቴን በፍቅር አስተካክለህ ለኔ እንዲሆን አድርገህ አደመጥከኝ። እማ አምላክን እናትህን የሰጠኸኝ አምላክ ዘወትር አመሰግንሃለሁ አባቴ። እግዚአብሔር ሰውን ለማዳን ምክንያት ፈልጎ እንደው በየት ገብቼ ይህን ሰው ላድነው ብሎ ቀዳዳ የሚፈልግ አምላክ፣ መጥፊያችን የሚፈልግ አይደለም፣ መዳኛችን የሚፈልግ። ለዚህ ነው የቅዱሳን በዓላት እንዲከበር የሚያደርገው። በዚህ ሁሉ ምክንያት መማር ስለፈለገ ነው። አይ እግዚአብሔር እንዴት ያለ ቸር አምላክ እኮ ነው። ሙሴን ሄዶ ትዝ ይላችኋል አይደለ? ሙሴን ይዞ ሙሴ አቤት እስራኤልን ላጥፋቸው ተወኝ። አሁን ሙሴ እግዚአብሔር ነው እዝወት ነው፣ እጁን እዝወት ነው፣ እግሩን እዝወት ነው፣ ወገቡን ግጥም አድርጎ እዝወት ነው። ምኑን እዝወት ነው? እግዚአብሔር አትያዘኝ የሚለው እባክህ እንዳላጠፋቸው ለምነኝ እኮ ነው። ሊምር ፈልጎ የሚለምን አምላክ፣ ለምኖ መስጠት የሚፈልግ የሕይወት ውሃ ለመስጠት የፋጋ ውሃ የሚለምን። አንቺ ሴት ውሃ ስጪኝ፣ እሱ የሕይወት ውሃ ለመስጠት የእኛን ጥርኝ ውሃ ይለምናል። እንዴት ያለ አምላክ እኮ ነው! እናቱን የ3 ዓመት ልጅ ተቀብሎ የዓለም እናት አድርጎ ይሰጣል። አበርክቶ የሚሰጥ 5 እንጀራ ከኛ እጅ ለምንና 5000 ሰው አጥግቦ ይሰጣል። ለምኖ የሚያበረክት፣ ለምኖ የሚሰጥ፣ ለምኖ የሚያድን እንደ መድኃኔዓለም ያለ ማን አለ? በእውነቱ መድኃኔዓለም እጅግ የሚያስደንቀው ማወቂያም ዕውቀትም ሊሰጥ የመጣ ስለሆነ ማወቂያም የሚሰጥ እሱ ነው፣ ዕውቀትም የሚሰጥ እሱ ነው።
መድኃኒት ዕፀ ሕይወት መድኃኒት ዕፀ ሕይወት ዝንቱ ውእቱ መስቀል ዝንቱ ውእቱ መስቀል ዝንቱ ውእቱ መስቀል ዝንቱ ውእቱ መስቀል መድኃኒት ዕፀ ሕይወት መድኃኒት ዕፀ ሕይወት ዝንቱ ውእቱ መስቀል ዝንቱ ውእቱ መስቀል ዝንቱ ውእቱ መስቀል ዝንቱ ውእቱ መስቀል የእግዚአብሔርን ማዳን የእጁንም ታምራት ብቻ እያየህ ጠብቅ። ያሳፍር እንደሆነ ታያለህ። በ27 ምን ነበር መድኃኔዓለም ይኸው ነገራችሁኝ እኮ። ታዲያ ለምን አንዲት ምርቃት አልመርቃችሁም በመድኃኔዓለም? እንደ ወንዝ ጅረት የማያቋርጥ ፍቅርን፣ ጤናን፣ ሀብትን ይስጣችሁ መድኃኔዓለም። ከጭንቀት ከመከራ ይሰውራችሁ። አሜን በሉ እስቲ ኮመንት ላይ። አለልኝ አባቴ አለልኝ ጌታዬ የልቤ ውብ ቃል መድኃኔዓለም፣ የሕይወቴ ቀና መንገድ መድኃኔዓለም፣ ቅድስት ድንግል እናቴን የሰጠኸኝ መድኃኔዓለም፣ መዳኔ መድኃኔዓለም፣ አባቴ መድኃኔዓለም፣ እንኳን ለዓመቱ መድኃኔዓለም በሰላም አደረሳችሁ። እምወድቅበትን ፈተና አታምጣ ፈጣሪ፣ ሳልዘጋጅ አታምጣብኝ። አንተን የምክድበትን ፈተና አታምጣብኝ። ንጽህናዬን የማጠፋበትን ፈተና አታምጣብኝ። ታማኝነቴን ህሊናዬን የማጠለሽበትን ፈተና አታምጣብኝ። እምችለውን እምቋቋመውን ብቻ። ይሄ ከባድ ልመና ነው። ፈተና ኃጢአት ነው። ፈተና ጥርጥር ነው። ፈተና ክህደት ነው። ፈተና ገሃነም ነው። ወደ ፈተና አታግባን ጌታዬ፣ የአባቴ ፈጣሪ፣ አይኔን የሚያስታትን ነገር አታምጣብኝ። ቁንጣንም አያቀናጣኝ፣ ለክፉ ሰውነትም አሳልፈ አትስጠኝ። የሚገርም ጸሎት ነው። ቁንጣን እንዳያቀናጣኝ፣ ጠግቤ የፈጠረኝን እንዳረሰው። ስለዚህ አብላኝ፣ ግን በቁንጣን አታቀናጣኛል። ይሄን ሁሉ ምን ላርገው እስከምል ድረስ እስከምበትነው ድረስ አይደለም፣ በመጠን ይስጠኝ። እንዳልጠግብብህ፣ እንዳልተብይ፣ እንዳልተብት፣ በአንተ ላይ እንዳልነሳ፣ እንዳላብይ ቁንጣን አያቀናጣኝ። የቅንጦት ህይወት አያቀናጣኝ። በአግባቡ ልኑር አደራ። ይሄ አርቆ ማጠር ነው። ስለዚህ የመጀመሪያው ከፈተና በፊት እንዲህ እያልን መጸለይ አለብን። በቤተ መቅደስ ያሳደገኝ የአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? ለዚያ ለማሳብ ክንዴ ዛለ። ያሸዋ ላይ ሕንፃ ሆኗል ቤቴ፣ ያረገርጋል መሰረቴ። ጠላት ሰልጥኖብኝ ደክም ያለው ዛሬ ብቻዬን ቀርቻለሁ። ሰላሜ ነህ አንተ ትዝታዬ፣ ጽፌ ያኖርኩ በእንባዬ። ዓለም ወስዳኛለች በዘፈኗ፣ እባክህ ስራኝ እንደገና። በቤተ መቅደስ ያሳደገኝ የአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? ለዚያ
ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንዴት አገኛችኋቸው ቪዲዮዎቹን? እጅግ እንግዲህ ደስ የሚሉ ቪዲዮዎች፣ ስብከቶች፣ መዝሙራት ነበሩ። በዓሉን በማስመልከት የተዘጋጁ ቪዲዮዎች እነዚህ ናቸው። በቀጣይ ደግሞ በሌሎች አዳዲስና የተሻለ ጥራት ባላቸው ቪዲዮዎች የምንመለስ ይሆናል። እናንተም እንግዲህ ሼር፣ ሰብስክራይብ፣ ላይክ በማድረግ ቻናሉን ትደግፉ ዘንድ ስል ጠይቃለሁ። ናታኔም ሚዲያ አዘጋጅና አቅራቢ ሄኖክ ይባላለሁ። እንዲሁም በዚህ ቻናል ምርትና አገልግሎት ማስተዋወቅ ትችላላችሁ። በዚህ ስልክ ቁጥር እኔም ማግኘት ትችላላችሁ። በውጭ ሀገራት ያላችሁ ቴንክስ የምትለውን በመጫን ላይክ አጠገብ ያለችው ቴንክስ የምትለውን በመጫን ቻናሉን ድጋፍ ማድረግ ትችላላችሁ። ኢትዮጵያ የምትገኙ ሁሌም እንደምንለው ቪፒኤን በማብራት ተከታተሉ ዘንድ ስል ጠይቃለሁ። ናታኔ ሚዲያ እንግዲህ አሁን ወደ 50,000 ሰብስክራይበር ገብተናል። አሁን ደግሞ በቀጣይ እንግዲህ ወደ 60,000፣ 70,000 እና ወደ 100,000 ይገባ ዘንድ ይህ ቻናል በፍጥነት የሚያድግ ዘንድ የእናንተ ትብብር ይፈልጋል። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ በየማህበራዊ ሚዲያዎች በፌስቡክ፣ በተለያዩ በቲክቶክም ሊሆን ይችላል በተለያዩ ማህበራዊ ድረገጾች ሼር እያደረጋችሁት ቪዲዮቹን ተሻለ ተደራሽነታችንን ደግሞ ይበልጥ ታሳድጉልን ዘንድ ስል ጠይቃለሁ። እንግዲህ በቀጣይ ደግሞ በአዳዲስ ርዕሶች በአዳዲስ ሀሳቦች ማህበራዊ ጉዳዮችን እየዳሰስን እንዲሁም እናንተ ተጠቃሚ የምትሆኑበትን አንዳንድ ነገሮችን እያወራን ዩቱብ ላይም እንግዲህ ተሳትፎ ላላችሁ ዩቱብ ለምትሰሩም ደግሞ እኔ የነበረኝን እንግዲህ ቻናል ከተከፈተ ጀምሮ በ4 ዓመት ውስጥ ያጋጠመኝ ነገሮችም ለእናንተ ማካፈል ይሆናል። ሁለተኛው ቻናል ላይ ደግሞ በአዳዲስ ዝግጅቶችም እየመጣሁ እገኛለሁ። እሱም እየገባችሁ ሰብስክራይብ አድርጉ። መልካም በዓል፣ መልካም ጊዜ፣ መልካም በዓል። አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ እንደ እግዚአብሔር ፍቃድ በሌሎች ርዕሶች የምንገናኝ ይሆናል። እስከዛው መልካም ጊዜ እንተመኛለን። አንድ ዝማሬ ልዘምር። ልብ ያውቀዋል ያደረክልኝን ነገር የሰራህልኝን ስራ መድኃኔዓለም አወጣኸኝ ከመከራ ቃል ጉልበታይ ይወራ። ልብ ያውቀዋል ያደረክልኝን ነገር የሰራህልኝን ስራ መድኃኔዓለም አወጣኸኝ ከመከራ ቃል ጉልበታይ ይወራ።